ሰላምታችን በያላችሁበት ይድረሳችሁ የተከበራችሁ አድማጮቻችን እንደሰምታችኋል 433 ባራዳ ኤፍኤም 95.1 የተለያዩ መረጃዎችን በዩቲዩብ ገጻችን በዚህ ሰዓት እንደምናደርስ ይታወቃል። ብሩኖ ፈርናንዴዝ በዚህ ሰዓት የምንመለከተው ተጫዋች ነው። በጃንዋሪ 2020 ነው ከስፖርቲንግ ክለብ ዲ ፖርቹጋል ማንቸስተር ዩናይትድን የተቀላቀለው። በወቅቱ ማንቸስተር ዩናይትድ ሲያስፈርመው ምክንያት ነበረው። አሰልጣኝ ኦሊ ጉናር ሶልሻየር ቡድኑ በመልሶ ማጥቃት እንቅስቃሴ ውጤታማ ነበረ። ምክንያቱ ደግሞ ከትልቅ ቡድኖች ጋር ሲጫወት ከተከላካዮች ጀርባ ስፔስ ያገኛል። ዝቅ ካሉ ቡድኖች ጋር ሲጫወት ወይም በደረጃ ካነሱ ቡድኖች ጋር ሲጫወት ብዙውን ጊዜ ከተከላካዮች ጀርባ ስፔስ አያገኝም። በዚህ ምክንያት የፈጠራ አቅሙ ከፍ ያለ ተጫዋች ያስፈልገዋል ሲባል ከፍ ባለ የዝውውር ዋጋ ብሩኖ ፈርናንዴዝን ማምጣቱ ይታወቃል ማንቸስተር ዩናይትድ። ከዛ በኋላ በእርሱ ደረጃ በማንቸስተር ዩናይትድ ተጽዕኖ የፈጠረ ተጫዋች የለም። ባለፈው ቅዳሜ 1 ሰዓት ተኩል ላይ ማንቸስተር ዩናይትድ ቼልሲን 2-1 ባሸነፈበት ጨዋታ የመጀመሪያውን ጎል ማስቆጠሩ ይታወቃል። ከዛ ውጪ በዛ አስቸጋሪ የአየር ሁኔታ እንደዚሁም ለመጫወት ምቹ ባልሆነው ሜዳ ላይ ቡድኑን ሲያነሳሳ ከፍተኛ ፍልሚያ ሲያደርግ እንደነበር ይታወቃል። ከፍ ያለ ትችትም በእነኚህ ጊዜያት ሲያስተናግድ እንደነበር የሚታወስ ነው። በ200ኛ የፕሪሚየር ሊግ ጨዋታ ጎል በማስቆጠር 100ኛ ጎል ነው ያስቆጠረው። ጎል በማስቆጠር 5ኛው ተጫዋች ሆነዋል ዴኒስ ኤርዊን። ከዛ ውጭ ፊል ኔቭል፣ ዌይን ሩኒ ና ሉዊስ አንቶኒዮ ቫሌንሲያ ሙስኬራ በዚህ ረገድ በቀደመው ጊዜ በ200ኛ የሊግ ጨዋታቸው ጎል ያስቆጠሩ ተጫዋቾች ነበሩ ለማንቸስተር ዩናይትድ። ብሩኖ 5ኛው ተጫዋች ሆኗል። ሜሊሻ ብሩኖ ፈርናንዴዝ ና ማንቸስተር ዩናይትድ ብሩኖ ፈርናንዴዝ ና በማንቸስተር ዩናይትድ ቆይታ የፈጠረው ተጽዕኖ እንዴት ይታያል? ያ ማርክ ተጫዋቾች የስኬት ምን ያክል ለተጫዋችነት የበለጠ ከተጫዋችነት ራሳቸው ሲያገሉ የሚያነሱት ትልቁ ታሪካቸው ውጤታማነታቸው ነው። ከዋንጫ ጋር የተያዘ ታሪካቸው ምናልባት በማንቸስተር ዩናይትድ በጣም በጥቂት አስተዋጽኦ ብዙ ዋንጫ ያነሱ ተጫዋቾችን እናስታውሳለን። ታሪክ ብሩኖ ፈርናንዴዝን ከነ ዳረን ፍሌቸር ከነ ጆን ኦሼ ጋር ይደምረዋል ወይንስ ደግሞ አሁን ከሱ ጋር ማንቸስተር ዩናይትድ ጥሩ ያልሆነ ጊዜ እያሳለፈ ባለበት ወቅት አብሮት እየባከኑ ካሉት ተጫዋቾች ጋር ይደምረዋል የሚለው ነገር በጣም የሚያሳዝን ይመስለኛል ለብሩኖ ፈርናንዴዝ። ማርክ ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ በጣም የተለየ አስተዋጽኦ ያደረገ ተጫዋች ነው የሚል እምነት አለኝ። ምናልባት የዛ የስኬታማ የማንቸስተር ዩናይትድ ዘመን ውስጥ በቅርብ ዓመታት በማንቸስተር ዩናይትድ ከተጫወቱ ተጫዋቾች በቋሚ አሰላለፍ የመግባት እድል ያለው ብቸኛው ሰው ብሩኖ ፈርናንዴዝ ይመስለኛል። ማርክ በዛ ጥራት ባለው ስኳድ በዛ ስኬታማ የማንቸስተር ዩናይትድ ዘመን ውስጥ አሁን በቅርብ ዓመታት ማንቸስተር ዩናይትድ የሁሉ ችግር እያሳለፈ ባለበት ወቅት ማሊያውን ከለበሱ ተጫዋቾች ለዛ ስኳድ የሚመጥን ተጫዋች ብሩኖ ፈርናንዴዝ ብቻ ይመስለኛል። ቁጥሮቹ ማርክ እንደ ቀልድ ተገልጸው አለፉና ዛሬ ምናልባት ስለሱ ማንሳት የፈለግንበት አንደኛው ምክንያት ያ ይመስለኛል። በ200 ጨዋታ አንድ አማካይ ስፍራ የሚጫወት እና 10 ቁጥር ላይ የሚጫወት ተጫዋች 100 ጎል እንዳስቆጠረ ስትሰማ የዚህ ተጫዋች ለማንቸስተር ዩናይትድ ያለው አስተዋጽኦ ምን ያክል የላቀ እንደሆነ ቁጥሮቹ በደንብ አድርገው ይነግረዋል። ማርክ 100 ጎል ማስቆጠር ብቻ አይደለም፣ ለጓደኞቹ አመቻችቶ ያቀበለውም የጎል እድል በቁጥር በጣም የበዛ ነው። ማንቸስተር ዩናይትድ ሌሎች በዙሪያ ብሩኖ ፈርናንዴዝ ዙሪያ የቡድን ግንባታው ጤነኛ ቢሆን ኖሮ በብሩኖ ፈርናንዴዝ ተጽዕኖ ምናልባት አንድ ነገር ማሳካት የሚችልበት አይነት እድል ነበረው። ባለፉት ዓመታት በኬቨን ደብሮኔ ስታንዳርድ ነው ለቡድኑ የጎል እድል የሚፈጥረው። የኬቨን ደብሮኔ አሲስት የኬቨን ደብሮኔ ጎሎች የበለጠ ዋጋቸው ከፍ እንዲል ያገዘው አጠቃላይ ያለው የቡድን ግንባታው ሂደት ነው ብዬ ነው የማስበው። ተከላካዩ ጠንካራ ነው፣ ጥራት አለው። ቡድኑ ከኳስ ጋር ጥራት አለው፣ አማካዩ ጥራት አለው። ስለዚህ የሱ እነዛ ትልልቅ ዋጋ ያላቸው አሲስቶች በዋንጫ እንዲታጀቡ ያደረገው እሱ ያስቆጠራቸው እነዛ ውድ ጎሎች የበለጠ ዋንጫ እንዲያሳካ ያገዘው የቡድን ግንባታው አግዞት ነው የሚል እምነት አለኝና የብሩኖ ፈርናንዴዝ 100 ጎሎች በ200 ጨዋታ ያደረጋቸው ጥራት ያላቸው ለጓደኞቹ የፈጠራቸው የጎል እድሎች በዙሪያው በደንብ የተዋሃደ ቡድን ባለመሆኑ በቀላሉ ጎል የሚቆጠርበት የመከላከል አደረጃጀት ያለው አማካዩ በቀላሉ የሚሰበር ብዙ ኳስ የማይቆጣጠር አጥቂዎቹ ጎል የማያስቆጥሩ
አይነት ቡድን በመሆኑ ምክንያት ዋጋቸው የዚያን ያክል ከፍ ብሎ ልትመለከታቸው አትችልም። ግን የተጫዋቹ ኢንዲቪጁዋል ስኬት ግን በማንቸስተር ዩናይትድ ከማይዘነጉ ተጫዋቾች መካከል አንዱ እንደሚያደርገው በእርግጠኝነት መናገር ይቻላል። ብሩኖ ካስቆጠራቸው 100 ጎሎች 30ዎቹ ጎሎች ቡድኑን ቀዳሚ ያደረጉ፣ 21 ጎሎች ደግሞ የማሸነፊያ ጎሎች መሆናቸው ሁሉንም ነገር ሊነግረን ይችላል። እንግዲህ በመጣበት አመት በመጀመሪያው አመት ብሩኖ ፈርናንዴዝ ተጽዕኖ የፈጠረው ከመጀመሪያው ጨዋታ ጀምሮ። በእርግጥ ቡድኑ ከወልቭስ ጋር 0-0 ናቸው ውጤት ነበር የተለያየው በኦልድ ትራፎርድ ባደረገው ጨዋታ። ነገር ግን የ31 ዓመቱ ተጫዋች በዛ ጨዋታ ላይ በደጋፊዎች ልብ ውስጥ መግባቱ ይታወቃል። ብሩኖ ኬም ፍሮም ስፖርቲንግ ላይ ክሪስቲያኖ ጎዝ ሌፍት ጎዝ ራይት ሜክ ዲፌንስስ ላይ ፉሊሽ ኢዝ አወር ፖርቹጊዝ ማግኒፊኮ ብለው የዘመሩለት ተጫዋች እንደነበር ይታወቃል። እና ብዙ ኳሊቲ ያለው ግን የኳሊቲውን ያህል በተለይ ቅድም ሚሊሻ እንደጠቀስከው ቡድኑ ውጤታማ አይደለም። እንግዲህ 2 ጊዜ የአውሮፓ ሊግ የፍጻሜ ተፋላሚ ሆነው 2020-21 የውድድር ዘመን በቪያሪያል በመለያ ምት ተሸንፏል። ከዛ ውጪ ባለፈው አመት በቶትናም 1-0 በሆነ ውጤት መሸነፉ ይታወቃል። ማንቸስተር ዩናይትድ ምናልባት እንደ ስኬት ከተቆጠረ በማንቸስተር ዩናይትድ ደረጃም ባይሆን የካራባኦ ካፕና እንደዚሁም ደግሞ የኤፍኤ ካፕ ዋንጫ በ2022-23 እና በ2023-24 የውድድር ዘመን ማንሳቱን የምናስታውሰው ነው። ዞሮ እንግዲህ ብሩኖ በመጀመሪያው አመት 18 ጎሎች እንደዚሁም ደግሞ በ14 ጨዋታዎች 8 ጎሎች አስቆጥሮ 7 ለጎል የተመቻቸ ኳስ ነው የሰጠው ጃንዋሪ ላይ ከመጣ በኋላ። በ2020-21 የውድድር ዘመን ሙሉን አመት ሲያሳልፍ 18 ጎሎች 12 የጎል የተመቻቹ ኳሶችን በማቀበል እጅግ በጣም ጥሩ ጊዜያትን አሳልፏል። ከምንም በላይ የሚደንቀኝ ደግሞ ከጉዳት ነፃ መሆኑ ነው። በጣም ሜዳ ካለው ይጫወታል። በጉዳት ምክንያት ጨዋታ አምልጦት አያውቅም። ምናልባት በቀይ ካርድ እሱም አንዳንዶቹ ትክክለኛ ያልሆኑ አንዳንዶቹ ደግሞ ከአቅም በላይ የሆኑ የተወሰኑት ምናልባት 1 ወይም 2 ሬክለስ የሚባሉ ናቸውና ሌላው የፍጹም ቅጣት ምት ሲመታ እጅግ በጣም እምነት የሚጣልበት ነው። ከ2 ዓመት በፊት ቼልሲ ላይ ስቷል። ዘንድሮ ፉልሃም ላይ ስቷል። ከዛ ውጪ አንድ ጊዜ አስቶን ቪላ ላይ ስቷል በ2021-22 የውድድር ዘመን። ከዛ በስተቀር አብዛኛዎቹን ጎሎች አብዛኛዎቹን የፍጹም ቅጣት ምቶች በቀላሉ ወደ ጎልነት የሚቀይረው አብዛኛዎቹን ኦልሞስት 98% ያህል ግብ ጠባቂውን በተቃራኒ አቅጣጫ ጥሎ ነው ጎል የሚያስቆጥረውና ይሄም ሌላው የተለየ ኳሊቲ ነው። ማንቸስተር ዩናይትድ ከኤሪክ ካንቶና በኋላ ፍጹም የሚተማመንበት የፍጹም ቅጣት ምት መቺ ነው። አይደበቅም፣ ትችት አይፈራም፣ ለስተት ቦታ የለውም። አንድ ጊዜ ሊሳሳት ይችላል፣ ግን የተሳሳተውን ስተት እያሰበ አይቆዝምም። ሌላ እድል ነው የሚፈጥረውና ይሄኛውም ሌላው ኳሊቲ ነውና ሁሉንም ነገር ነው ለማንቸስተር ዩናይትድ። እንግዲህ ኤሪክ ካንቶና በጣም ተጽዕኖ ፈጣሪው ተጫዋች ነው። ከእርሱ በኋላ አንዲ ኮል፣ ድዋይት ዮርክ፣ ዴቪድ ቤካም፣ ሩድ ቫን ኒስትሮይ ሊጠቀሱ ይችላሉ። ፖል ስኮልስ፣ ሪያን ጊግስ፣ ዌይን ሩኒ፣ ክሪስቲያኖ ሮናልዶ እነኚህ ነበሩ። በቅርብ ዓመታት ግን ማንቸስተር ዩናይትድን ያለዚህ ተጫዋች ማሰብ አይቻልም። ያ ግን ማርክ ቅድም የጠራቸው ተጫዋቾች በሙሉ በአንድ ትውልድ የነበሩ ናቸው። ስለዚህ የቡድኑን ጥራት ይነግራል። እያንዳንዳቸው የሚያደርጉት ጥቂት አስተዋጽኦ ሁሉም ኳሊቲ ያላቸውና ተጽዕኖ ፈጣሪዎች ስለሆኑ ቡድኑን ወደ ስኬት ሲወስደው ተመልክተናል። ብሩኖ ፈርናንዴስ በዚህ አይነት የቡድን አደረጃጀት ውስጥ የጎላ ተጫዋች አይደለም። የበለጠ የሱ ተጽዕኖ የሚታይበት ጎልቶ የሚታይበት አይነት ቡድን ከቡድኑ ይልቅ እሱ የበለጠ ተጽዕኖ ጎልቶ የሚታይበት አይነት ወቅት ላይ ነው ብሩኖ ፈርናንዴዝ በዚህ ተጽዕኖ እየተጫወተ ያለው። ማርክ እንዳነሳው የብሩኖ ፈርናንዴዝ በ200 ጨዋታ 100 ጎል ማስቆጠር በአሲስት ጥሩ መሆኑ የሚነሳው ብዙ ኳስ እግሩ ሲገባ ያለው ነገር ነው። ከኳስ ውጪም ግን ያለውን ሁሉ ለቡድኑ የሚሰጥ ተጫዋች መሆኑ መዘንጋት ያለበት አይመስልም። በዚህ አሁን ገና በተጀመረው 2025-26 የውድድር ዘመን በ5 ጨዋታዎች 2 ጎሎችን አስቆጥረዋል። ማርክ እንግዲህ አሁን የቦታ ለውጥ አድርገዋል። ብሩኖ ፈርናንዴዝ አሁን የበለጠ ዲፕ ወደኋላ ተመልሷል። የ6 ቁጥር ኃላፊነት ነው ያለውና ከ6 ቁጥርም እየተነሳ በ5 ጨዋታዎች 2 ጎሎችን ማስቆጠር ችሏል። ከዛ ባሻገር እኔ ማርክ በጣም ያስገረመኝ በዚህ ውድድር ዘመንም ቢሆን በመከላከል ላይ ለቡድኑ የሚያደርገው አስተዋጽኦ እጅግ በጣም የላቀ መሆኑ አስገርሞኛል። ዱዌል ላይ ታክል እንግዲህ እነዚህ ዋጋ የሚያስከፍሉ ነገሮች ናቸው። የጥረት የታታሪነት ውጤቶች ናቸውና በዚህም በጣም ጥሩ ጊዜ ነው እያሳለፈ ያለው። ከጉዳት ነፃ ነው እንዳነሳው
እንግዲህ 447 ደቂቃ ተጫውተዋል በዚህ ውድድር ዘመን ብቻ። ያ 5 ጨዋታ 450 ደቂቃ ማለት ነው። ትክክል። በቀደም ተቀይሮ የወጣው ጨዋታው ሊጠናቀቅ ጥቂት ደቂቃ ሲቀረው በቸልሲ ጨዋታ ተቀይሮ ወጥቷል። ያንን ስትቀንስ 447 ደቂቃ ለቡድኑ አገልግሎት መስጠት የቻለ ተጫዋች ነው። ዱዌል ላይ 32 ጊዜ ዱዌልን ማሸነፍ ችሏል። የአንድ ለአንድ ግንኙነት የአንድ ዲስትሮየር 6 ቁጥር ነው የሚመስለው ማርክ 32 ጊዜ ዱዌልን ማሸነፍ ችሏል። ኤሪያል ዱዌልንም ዊን በማሸነፍ የአየር ላይ ኳስ ፍልሚያ በማሸነፍ 7 ጊዜ ተሳክቶለታል። 13 ጊዜ ሸርተቴ ስኬታማ ታክል መግባት ችሏል። አንዳንድ ይሄ በኳስ በጣም ምቹ የሆኑ ተጫዋቾች አይነት የመከላከል ቁጥር አይመስልም ብሩኖ ፈርናንዴዝ ላይ የምትመለከተውና ብዙ የሚሮጥ ብዙ ከኳስ ጋር የሚገናኝ አይነት ተጫዋች ሆኖ ግን እንግዲህ 303 ያክል የተሳኩ ኳሶችን ማቀበል ችሏል። ይሄም በራሱ ብዙ ከኳስ ጋር የሚቆይ ተጫዋች እንደሆነ ማሳያ ነው። ይህንን እያደረገ ግን በመከላከል ደግሞ ለቡድኑ ይሄ ሁሉ አስተዋጽኦ ይሰጣልና ብሩኖ ፈርናንዴዝ በእውነት ለማንቸስተር ዩናይትድ የበለጠ ከፍ ያለ አገልግሎት የሚሰጥ ተጫዋች ነው። እንድትቆጭ የሚያደርግ ምናልባት ጥራት ያለው የአማካይ ውህደት ቢኖረው ደግሞ ጎል አስቆጣሪዎች በየጨዋታው ጎል የሚያስቆጥሩ አጥቂዎች ከግራ ከቀኝ የሚነሱ እንዲሁም 9 ቁጥር ቢኖረው ይሄ ቡድን ከብሩኖ ፈርናንዴዝ ጋር ይህን ያክል ይርቅ ነበር ወይ የፕሪሚየር ሊግ ስኬቱ የሚለው ነገር የበለጠ እንዲያስቆጭ የሚያደርግ ይመስላል። ጥራት ያለው ግብ ጠባቂ እንዲሁም ተከላካዮቹ በደንብ የተዋሃደ የመከላከል አደረጃጀት ቢኖረው ኖሮ ይሄ ቡድን በብሩኖ ፈርናንዴዝ ተጽዕኖ ይህን ያክል ከፕሪሚየር ሊግ ዋንጫ ላይ ርቅ የሚችልበት እድል ሊኖረው እንደሚችል መገመት የምትችልበት አይነት ቁጥሮች ነው በመከላከልም በማጥቃትም የምታገኘው። እንግዲህ ማንቸስተር ዩናይትድ ከዚህ ቀደም በፖል ስኮልስ እና እንደዚሁም ደግሞ በሩድ ቫን ኒስተልሮይ በዴቪድ ቤካም እና በሩድ ቫን ኒስተልሮይ መካከል የነበረውን ጥምረት እናስታውሳለን። ምናልባት ማንቸስተር ዩናይትድ ልክ እንደ ማንቸስተር ሲቲ ያለፉት ዓመታት ተገንብቶ ያለቀ ስኬታማ ቡድን ቢሆን ወይንም ደግሞ እንደ ኤርሊንግ ብራውት ሃላንድ አጋጣሚዎችን የሚጠቀም ተጫዋች ቢኖረው ብሩኖ የበለጠ ከዚህም በላይ በጎሎችም ለጎል የተመቻቹ ኳሶች ወይም በአሲስቶችም የላቀ ቦታ መቀመጥ ይችል ነበር። እንግዲህ እድሜው አሁን 31 ነው። ክረምት ላይ በከፍተኛ የዝውውር ዋጋ ወደ ሳውዲ ክለብ ያመራል ተብሎ ተጠብቆ ነበር ወደ አልሂላል። ነገር ግን እርሱ ክለቡ ካልፈለገኝ ብቻ ነው መለቀው የኔ ፍላጎት በማንቸስተር ዩናይትድ መቆየት ነው የሚል አስተያየትን ሰጥቶ እዛው ቆይቷል። የተለያየ ሀሳብ ነው የተሰጠው። እንግዲህ ቢለቅ ይሻላል፣ ቡድኑ በአዲስ እየተገነባ ነው ያለው። ስለዚህ በእርሱ መሸጥ ወይንም ደግሞ ማንቸስተር ዩናይትድ ከእርሱ የሚያገኘውን ክፍያ ወይም ገንዘብ ለካርሎስ ባሌባ ያውለዋል፣ የተሻለ ቡድንም ይሰራል የሚል ነገር ነበር። ግን አንዳንዶች ደግሞ የእርሱ መቆየት እጅግ በጣም አስፈላጊ ነው የሚል ነገር ያነሳሉ። እንግዲህ በተለያዩ አሰልጣኞች ስር ነው የሰለጠነው። ሊዮናል ሶልሻየር፣ ከዛ በኋላ ራልፍ ራኒክ፣ ለተወሰነ ጊዜ ማይክል ካሪ፣ ከዛ በኋላ ኤሪክ ቴናግ፣ አሁን ደግሞ የሀገሩ አሰልጣኝ ሩበን አሞሪም ናቸው እና በእነኛ አሰልጣኞች ስር በሙሉ ስኬታማ ሆኗል። የዛኑ ያህል ደግሞ ባልተረጋጋ ቡድን ውስጥ ሁልጊዜም ቢሆን አስቸጋሪ ሁኔታዎች እንደሚፈጠሩ ጥያቄ የሚነሳበት ጉዳይ አይደለም። እድሜው 31 ደርሷል። የተጫዋች አሁን እየተጫወተ ያለው እድሜው 34 35 አካባቢ ሲደርስ በሚጫወትበት የሜዳ ክፍል ላይ ነው ይበልጥ አፈግፍጎ በመጫወት የበለጠ ግን ተጋጣሚ ቡድን ሜዳ ላይ የመጨረሻዎቹ 30-40 ሜትሮች ላይ ጊዜውን ቢያሳልፍ ወይም በነጻነት እንዲጫወት ቢደረግ የትኛውም አንድ ቡድን ሲስተም ቢኖረው የትኛውም አንድ ቡድን በነጻነት የሚጫወት ተጫዋች ይኖረዋል እና ብሩኖ ደግሞ በነጻነት ካልተጫወተ ምርጥ ብቃቱን አውጥቶ መጠቀም አይችልም። ሰሞኑን ፖል ስኮልስም የሰጠው አስተያየት ከዚህ ጋር የተገናኘ ነው። የበለጠ ከማጥቃት ይልቅ አሁን የመከላከል ኃላፊነቱ በስቷል የሚል ነገር እየተነሳ ነው ያለው። ምናልባት የቡድኑ የአታኪንግ ሚዛን ደግሞ እሱን ይፈልጋል። ምክንያቱም የተሳካ ፓስ ማቀበል የሚችል ነው፣ ጎልም የሚያስቆጥር ተጫዋች ነው እና እሱ የበለጠ ወደኋላ በተሳበ ቁጥር የማንቸስተር ዩናይትድ ማጥቃት የሚጠበቀው ደረጃ ላይ ላይደርስ ይችላል። ብሩኖ ፈርናንዴዝም ልክ እንዳለፉት ዓመታት ጎሎች እያስቆጠረ የጎሎች እድል እየፈጠረ ለመጫወት ሊቸገር ይችላል ወደኋላ በመሳቡ ምክንያትና ምናልባት በዚህ በ5 ጨዋታ ቅድም ያነሳ ነው የዚህ የመከላከል ኳሊቲ ላይ ያደረገው አስተዋጽኦ ባለፉት ዓመታትም ቸልተኛ ወይም ደግሞ ያለውን የማይሰጥ ተጫዋች አይደለም፣ ግን ቁጥሩ የበለጠ ከፍ እያለ እንደመጣ ማሳያ ነው። ወደኋላ ከማፈክ 6 ቁጥር እየሆነ ከመጫወቱ ጋር በተያያዘ የሚል ነገር ይነሳል። ብዙ
ጨዋታ በአመት የሚያከናውን ተጫዋች ነው ማርክ። እኔ ከመጣበት ከዚህ ከ2019 2020 በኋላ ጥቂት ጨዋታ የተጫወተው 35 ጨዋታ ይመስለኛል። እንግዲህ 2020 2021 37 ጨዋታ ነው የተጫወተው። በሁለቱ ብቻ ነው ተቀይሮ የገባው። 12 ኳሶችን አሲስት አድርጎ 18 ጎሎች ያስቆጠረበት ሲዝን እንደነበር ይታወሳል። ከዛ 2021 2022 እንደገና ሌላ 36 ጨዋታ ላይ በቋሚ አሰላለፍ ያልጀመረው በአንድ ጨዋታ ብቻ ነው ማርክ ተቀይሮ የገባው። 36 ጨዋታ ተሰልፏል። በዛ ሲዝንም 10 ጎሎች ያስቆጠረው 6 ኳሶችን ለጓደኞቹ አመቻችቶ አቀብሏል። በ16 ጎሎች ላይ ቀጥተኛ ተሳትፎ ማድረግ ችሏል። በ2021 22 2023 ደግሞ 37 ጨዋታ ተጫውቷል። ምንም ተቀይሮ አልገባም። ሁሉንም በቋሚ አሰላለፍ የጀመረው ጨዋታ ነው። 8 ጎሎች አስቆጥሮ 8 ጎሎችን ደግሞ ለጓደኞቹ አመቻችቶ ማቀበል ችሏል። ቁጥሩ ማርክ ወጥ ነው። በጣም የሚያስገርም ነው የብሩኖ ፈርናንዴዝ 2023 2024 ልክ እንደዛ በ35 ጨዋታዎች ላይ በቋሚ አሰላለፍ ጀምሯል። ምንም ጨዋታ ተቀይሮ አልገባም። 8 ኳሶችን ለጓደኞቹ አመቻችቶ አቀብሎ 10 ኳሶች ወደ ጎልነት ቀይሯል። በ18 ጎሎች ላይ ቀጥተኛ ተሳትፎ አድርገዋል። 2024 2025 በ36 ጨዋታ ላይ ከ38 ጨዋታዎች 36ቱን ጨዋታ ተጫውተዋል። በአንዱ ብቻ ነው ከተጠባባቂ ወንበር ተነስቶ የገባው። 10 ኳሶችን ለጓደኞቹ አመቻችቶ አቀብሎ 8 ጎሎችን አቀብሏል። ዘንድሮ ደግሞ እንደምትመለከተው በ5ቱም ጨዋታዎች በቋሚ አሰላለፍ ጀምሯል። 5ቱንም ጨዋታ ተሰልፈዋል። 2 ጎሎች አስቆጥሯል። ዘንድሮ ቅድም ፖል ስኮልስ ያነሳው ነገር በ5 ጨዋታ ምንም አይነት የጎል እድል ለጓደኞቹ መፍጠር አልቻለም። ስለዚህ ወደ ኋላ ማፈግፈጉ የበለጠ ዲፌንሲቭ ቁጥሩ እየጨመረ ማጥቃት ላይ ያለው ነገር ግን ዝቅ እያለ ሲመጣ እየተመለከተ ነው ያለነውና ለማንቸስተር ዩናይትድ ይሄኛው አካሄድ ምን ያክል ጠቃሚ ነው የሚለው ነገር እያከራከረ ነው ያለው። ተጫዋቹ ግን ፍጹም ወጥ የሆነ አቋም በየአመቱ የ18 እና የ16 ጎል ተሳትፎ እያደረገ ነው ከማንቸስተር ዩናይትድ ጋር ያለው ቆይታ የቀጠለውና ተጽዕኖ እጅግ በጣም ጎልቶ የሚታይ አይነት ተጫዋች። እንግዲህ ወደ ማንቸስተር ዩናይትድ ከመጣ በኋላ በ6 አመት ቆይታው በአራቱ በደጋፊዎች በተሰጠ ድምጽ የአመቱ የማንቸስተር ዩናይትድ ኮከብ ተጫዋች ተብሎ መመረጡ ይታወሳል። እንግዲህ እድሜው ሲገፋ ነው የበለጠ ወደ ኋላ ተመልሶ መጫወት ያለበት የሚለው ሀሳብ ምንም ጥያቄ የለውም። የሚያስማማ ነው። አሁን የሚጫወትበት ቦታ በጣም ጉልበት የሚፈልግ ሜዳውን አካሉ እንዲጫወት የሚያደርግ ከዛ ባሻገር ደግሞ የበለጠ ዲሲፕሊን ሆኖ እንዲጫወት የሚያደርገው ነው። እርሱ ግን ለዛ ቦታ የማይሆን ተጫዋች እንደሆነ በተደጋጋሚ ሲነገር ቆይቷል። አሰልጣኙ ግን ይህንን ሊያደርጉ ብዙም ፈቃደኛ አልሆኑም። አሰልጣኙ ሩበን አሞሪም በማንቸስተር ሲቲ 3-0 በተሸነፉበት ጨዋታ ኦልሞስት ጨዋታው ከተጠናቀቀ ወይም ዳሜጁ ከደረሰ በኋላ ነው የበለጠ እሱን ወደፊት ገፋ ያደረጉት። እሱም ቢሆን ያው ተጋጣሚያችን ላይ ብልጫ ወስደናል፣ ግን የጎል ማግባት እድሎችን የመፍጠር ችግር አለብን፣ የተቆጠሩብን ጎሎች ሊወገዱ የሚገቡ ጎሎች ናቸው የሚል አስተያየትን ሰጥቷል። ዞሮ ዞሮ እንግዲህ ብሩኖ ፈርናንዴዝ በማንቸስተር ዩናይትድ እጅግ በጣም ውጤታማው ተጫዋች ነው። ፖል ስኮልስ ከዚህ ቀደም በ4-4-2 ከሮይ ኪን ጋር ከሁለቱ አማካዮች መካከል አንዱ ሆኖ ይጫወት ነበር። በኋላ ላይ ከሩድ ቫን ኒስተልሮይ ጀርባ ሆኖ ሲጫወት ነበር። በኋላ ወደ ጫማ መስቂያው አካባቢ ሰር አሌክስ ፈርጉሰን ከማይክል ካሪክ ጋር በጥልቀት ወደ ኋላ የሚመለስ ተጫዋች አድርገውት ነበር። ምክንያቱም እንደ ቀድሞ ጊዜ ሜዳውን ሸፍኖ የሚጫወት ተጫዋች ካለመሆኑ አንጻር በተለይ አምና ማንቸስተር ዩናይትድ በጣም በችግር ውስጥ በነበረ ጊዜ ብሩኖ ፈርናንዴዝ ባይኖር ኖሮ አንዳንዶች ምን ሊፈጠር እንደሚችል እርግጠኛ አይደለንም፣ ምንም ነገር ሊፈጠር ይችል ነበር ይላሉ። አንዳንዶች ዲሲፕሊን አይደለም፣ ብዙ ኳሶች ይባክንበታል ይላሉ። አጠቃላይ ብሩኖ ፈርናንዴዝ እንዴት ይገለጻል? ያ ማርክ በደንብ በቁጥሮች አስደግፈን አንስተነዋል። ለዚህ ተጫዋች ምንም ጥርጥር የለውም። ተጫዋቹ ለማንቸስተር ዩናይትድ የሚሰጠው አገልግሎት እንደዚህ በአንድ ተጫዋች ልክ የሚለካ አይመስለኝም። አገልግሎቱ እጅግ የላቀ ነው። እውነት ነው። ባለፈው የውድድር ዘመን ብሩኖ ፈርናንዴዝ የማንቸስተር ዩናይትድ ተጫዋች ባይሆን ማንቸስተር ዩናይትድ እንግዲህ ያሳለፈው ሲዝን ይታወቃል። ከዛ ላይ ብሩኖ ፈርናንዴዝን ብትቀንሰው ምን ሊገጥመው እንደሚችል እርግጠኛ መሆን አይቻልም። እኔ እንደ ቡድን የቡድን ተጫዋች ነው፣ ሽንፈት የማይወድ ነው። አንዳንድ ጊዜ ይሄ ከፍ ያለ ስሜቱ ገደቡን አልፎ
ከአልቢትሮች ጋር የሚሄድበት ንትርክ ርቀት የቡድን ጓደኞቹ ላይ ከቡድን ጓደኞቹ ጋር እጁም ያወናጨፍበት ነገር በእያንዳንዱ ነገር ይሄ በካሜራ እይታ ፊት በሚታይ መልኩ በተለይ በሊቨርፑል 7-0 በተሸነፈበት ጨዋታ ማንቸስተር ዩናይትድ የሚያሳያቸው አንዳንድ ምልክቶች ከዲሲፕሊን ጋር ተያይዞ አንዳንድ ነገሮች ሊነሱ ይችላል። ግን ይሄ ሽንፈት የማይወድ ተጫዋች ባህሪ ነው። አንዳንድ ጊዜ ሁሉንም ነገር በኔጌቲቭ የምታይበት ከሆነ እንደዚህ አይነት ችግሮች ይታዩበታል። ብዙ ፖርቹጋላውያን ሰዎች ላይ ማርክ እንደዚህ አይነት ነገር ይታያል። ክርስቲያኖ ሮናልዶ ይሄ ባህሪ ያለበት፣ ጆዜ ሞሪኖ፣ ናኒ እንደዚህ አይነት ባህሪ አለባቸውና የሆነ ይሄ ራሱን ነፃ የማውጣት አይነት ነገር የሚመስል ነገር ታይበታል። አንዳንድ ጊዜ ያልተገባ ንትርክ ውስጥ በመግባት ትኩረቱን ሲያጣ ትኩረት ያሳጣል። ይሄ በእያንዳንዱ ዳኛ በሚወስነው ውሳኔ ከዳኛ ጋር ንትርክ ውስጥ መግባት ትኩረት ለማጣት ምክንያት ይሆናልና አንዳንድ እንደዚህ አይነት ችግሮች ቢነሱበትም ግን ለኔ ባለፉት 6-7 ዓመታት የኔ የማንቸስተር ዩናይትድ ምርጡ ተጫዋች ብሩኖ ፈርናንዴዝ ላይ ለጥርጥር በሚገባ ቀደም ሲል ስንገልጽ እንደነበረው ኤሪክ ካንቶና ለማንቸስተር ዩናይትድ ይዞ የመጣው ነገር እንደዚሁም ደግሞ ክርስቲያኖ ሮናልዶ፣ ዌይን ሩኒ፣ ሮይ ኪን እንደነኚህ አይነት ተጫዋቾች የመሪነት ኳሊቲ የነበረው ተጫዋች እንደነበር ይታወቃል ብሩኖ ፈርናንዴዝ። ግን ልዩነቱ እንደጠቀስናቸው ተጫዋቾች በማንቸስተር ዩናይትድ የስኬት ዘመን ላይ አልነበረም። የበለጠ በሽግግር ላይ ያለ እረፍት የለሽ አሰልጣኞች ሹምሽር የሚያደርግ ከስኬት ጎዳና ከራቀ ከ10 ዓመት በላይ ያለፈው ቡድን ላይ ነው እየተጫወተ የሚገኘው። ለቡድኑ ያለውን ፍቅር እጅግ በጣም የተለየ ነው። በቀጣይ እንግዲህ ህያው ሆኖ በማንቸስተር ዩናይትድ ደጋፊዎች ዘንድ የሚታወስ ተጫዋች እንደሆነ ጥያቄ የሚነሳበት ጉዳይ አይደለም። እናንተስ አድማጮቻችን በብሩኖ ፈርናንዴዝ ዙሪያ ምን ትላላችሁ? ደካማና ጠንካራ ጎኑ ብሩኖ ያለ ማንቸስተር ዩናይትድ፣ ብሩኖ ከማንቸስተር ዩናይትድ ጋር፣ ማንቸስተር ዩናይትድ ያለ እርሱና ከእርሱ ጋር ምን አይነት መልክ ሊኖረው ይችል ነበር? በቀጣይስ መልቀቁ መቆየቱ በምን አይነት መልኩ ይታያል? በእናንተ በኩል ሀሳብ አስተያየት አድርሱን። የሰብስክራይብ የሚለውን የደውል ምልክት በመጫን የበለጠ ቤተሰባዊ ትስስርን እንድትፈጥሩ በክብር እንጋብዛችኋለን። ስለ ብሩኖ ፈርናንዴዝ የነበረን ቆይታ ይህንን ይመስላል። ሀሳብ አስተያየት አድርሱን። ስላዳመጣችሁን ከልብ እናመሰግናለን።